Welcome back to Juris Academy. Today we discuss about chapter for law making. እንግዲህ ተማሪዎች ባለፈው እንግዲህ ቻፕተር 3 ስለ ክላሲፊኬሽን ኦፍ ሎ በደንብ አይተን ነበር። ዛሬ ደግሞ ሎ ሜኪንግ ፕሮሰስ እናያለን። ሎ ሜኪንግንም እናያለን፣ ሪፒልንም እናያለን። ማለት ህግ እንዴት ነው ክሬት የሚደረገው ከዛም በኋላ እንዴት ነው የሚሻረው የሚለውን ነገር እንመለከታለን ማለት ነው። ስለዚህ በደንብ እንድትከታተሉኝ እፈልጋለሁ። Introduction. This chapter discusses the process of law making and the repeal law ዊዝን ሌጋል ሲስተም እና ይሄ ቻፕተር ዲስከስ የሚያደርገው ህግ እንዴት ነው ሜክ የሚደረገው ከዛ ሜክ የተደረገው ደግሞ እንዴት ነው ሪፒል የሚደረገው። አሁን የኢትዮጵያ ኮንስቲቱሽን አለ። የኮንስቲቱሽን አለው ክሬት ተደርጓል። ክሬት ሲደረግ ደግሞ የራሱ የሆነ ፕሮሲጀር አለው። ከዛም በኋላ ደግሞ ሪፒል የሚሆንበት የራሱ የሆነ ፕሮቪዥን አለው። ለምሳሌ አርቲክል 105 እና 106 ለምንድነው የሚያወራው how to repeal this constitution የሚለው እንዴት ነው የሚሻረው ስለሚለው ስለ መሻሪያ ያወራል ማለት ነው። ስለዚህ ስለሱ ዛሬ እንመለከታለን ማለት ነው። ኦኬ ሚኒንግ ኦፍ ሎ ሜኪንግ ምን ማለት ነው? ሎ ሜክ ማለት ሎ ሜኪንግ ሪፈርስ ቱ ፕሮሰስ ኦፍ ክሬቲንግ ሌጋል ሩል ባይ ኮምፒተንት አውቶሪቲ ቱ ሬጉሌት ሶሳይቲ። ህግ እንግዲህ ክሬት ማድረግ ማለት ፕሮሰስ ነው። ፕሮሰስ አለ። ዝም ብሎ ህግ ክሬት አይደረግም። የራሱን ፕሮሲጀር አለው እንመለከታለን። ስለዚህ ሶሳይቲውን ሬጉሌት ለማድረግ የሆኑ የተመረጡ አውቶሪቲ የሆኑ አሉ። ስለዚህ ህግ ማን ክሬት እንደሚያደርግ ባለፈው አይተናል። ሌጂስላቲቭ ቦዲ ወይንም ደግሞ ኤችፒአር ክሬት እንደሚያደርግ ተመልክተናል። ህግ በኢትዮጵያ ማለት ነው። ስለዚህ ሶሳይቲ ሬጉሌት ለማድረግ ክሬት ይደረጋል። ዴፊኒሽኑ ሪፈርስ ቱ ፕሮሰስ ኦፍ ክሬቲንግ ሌጋል ሩል ባይ ኮምፒተንት አውቶሪቲ ቱ ሬጉሌት ሶሳይቲ። ኦኬ ኢምፖርታንስ ኦፍ ሎ ሜኪንግ ህግን ክሬት ማድረግ ወይም ሜክ ማድረግ ለምን ይጠቅማል? ሎ ሜኪንግ ሄልፕስ ቱ ሜንቴን ኦርደር ሬጉሌት ሶሻል ሪሌሽን እንደ ፕሮቴክት ራይት። እንግዲህ ህግ ክሬት ከተደረገ በኋላ ሜንቴን ኦርደር ያደርጋል ለሶሳይቲ። ደህንነት ከሌለ ደህንነት እንዲኖር፣ ሰላም ከሌለ ሰላም እንዲኖር፣ ግጭቶች የሚኖሩ ከሆነ ግጭቶችን ለመፍታት በዛ ኦርደር ያደርጋል። ሬጉሌት ሶሻል ሪሌሽንሽፕ አሁን ያወራነው ነው። ፕሮቴክት ራይት እንግዲህ ሰብአዊ መብት ሊሆን ይችላል፣ ዴሞክራቲክ ራይቶችን ፕሮቴክት ያደርጋል ማለት ነው። ኦኬ ሎ ሜኪንግ አውቶሪቲ ማነው? ህግ ማውጣት ስልጣን ያለው። ኢን ሞደርን ስቴት ሌጂስላቲቭ ቦዲ አር ሪስፖንሲብል ፎር ኢናክቲንግ ሎ። ሌጂስላቲቭ ቦዲ ባለፈው ማነው ያለን? ኤችፒአር ሃውስ ኦፍ ፒፕል ሪፕሬዘንታቲቭ። እነሱ ምን ስልጣን አላቸው? ኃላፊነት አለባቸው ህግን ኢናክት ማድረግ ማለት ነው። ሴፓሬሽን ኦፍ ፓወር ዚስ ሌጂስላቲቭ ብራንች ሜክ ላው ዘ ኤክዚኪዩቲቭ ዘ ሌጂስላቲቭ ብራንች ሜክ ላው ዘ ኤክዚኪዩቲቭ ኢምፕሊመንት ዘም ኤንድ ዘ ጁዲሽሪ ኢንተርፕሬት። ስለዚህ እነዚህ ሶስቶቹ ብራንቾች ምንድነው ስራቸው? ሌጂስላቲቮች ሜክ ነው የሚያደርጉት፣ ኤክሲኪዩቲቮች ደግሞ ያጸድቃሉ፣ ኢምፕሊመንት ያደርጋሉ። ከዛም በኋላ ምንድነው ጁዲሽሪዎች ደግሞ ኢንተርፕሬት። ህግ ተጽፎ ከመጣ በኋላ ኮርት ላይ ምን ይደረጋል? ኢንተርፕሬት ወይንም ደግሞ ይተረጎማል ማለት ነው። ሎ ሜኪንግ ኢን ኢትዮጵያ እንዴት ነው በኢትዮጵያ ላይ ህግ ክሬት የሚደረገው? ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ሃዝ አውቶሪቲ ቱ ኢናክት ፌደራል አሁን ያየነው ነው። ሌጂስላቲቭ ፕሮሰስ ዘ ሎ ሜኪንግ ፕሮሰስ ጄኔራሊ ኢንክሉድ ድራፍቲንግ፣ ቢል፣ ዲስከሽን፣ አፕሩቫል፣ ፓብሊኬሽን። እነዚህ ናቸው ፕሮሲጀሮቹ። አሁን ኢትዮጵያ ላይ ህግ ክሬት ለማድረግ እነዚህን ፕሮሲጀሮችን ወይም ፕሮሴሶችን ማረፍ አለበት። አንደኛ ድራፍቲንግ ቢል፣ ሁለተኛ ዲስከሽን፣ አፕሩቫል እንደ ፓብሊኬሽን። ድራፍቲንግ ማለት አሁን ረቂቅ ነው። መጀመሪያ ህጉ ሊወጣ ረቂቁ መሰብሰብ አለበት። ከዛ ያ በተሰበሰበው ረቂቅ ደግሞ ዲስከስ መደረግ አለበት። ከዛ በኋላ አፕሩቭ መደረግ አለበት፣ መጽደቅ አለበት። ከዛም በኋላ ነው ፓብሊሽ ወይንም ደግሞ ፕሮሙሊጌት የሚደረገው ነጋሪት ጋዜጣ ላይ ማለት ነው። እያንዳንዱን አንድ በአንድ ነው። ድራፍቲንግ ቢል ረቂቅን ማዘጋጀት። ኤ ቢል ኢዝ ፕሮፖዝድ ሎ ፕሪፔርድ ባይ ሌጋል ኤክስፐርት ሚኒስትሪስ ሜምበር ኦፍ ሌጂስሌቸር። ስለዚህ እነዚህ ረቂቆች አሁን ፕሮፖዝ የሚዘጋጁት በማን ነው? በሌጋል ኤክስፐርት። እነዚህ ህግ አዋቂ ነው ነን በሚሉ ሰዎች፣ በሚኒስተሮች ሊዘጋጅ ይችላል። በሌጂስሌቲቭ ቦዲ በእነዚህ በኤችፒአር ራሱ ሊዘጋጅ ይችላል። መጀመሪያ ፕሮሰሱ ምንድነው? ድራፍቲንግ ኦፍ ቢል ወይንም ደግሞ ድራፍቲንግ ብቻ ማለት ትችላላችሁ። አሁን ፕሮሰሱን ጻፉ ልትባሉ ትችላላችሁ። አንደኛ ምንድነው? ድራፍቲንግ ነው ማለት ነው። እሺ ሁለተኛ ዲስከሽን ሜምበር ኦፍ ሌጂስሌቸር ዲቤት ኢን ዘ ቢል ኤንድ ሜይ ሰጀስት አሜንድመንት። ምን ያደርጋሉ? ያ በወጣው ረቂቅ ላይ ምን ያደርጋሉ? ዲስከስ ያደርጋሉ። ይሄ ይሁን አይሁን በሚለው ነገር ካወሩ በኋላ ከብዙ ረቂቆች መካከል ሴሌክት ይደረጋል ማለት ነው። አሜንድመንት ይደረጋል ማለት ነው። ዲቤት ከተደረገ ክርክር ወደዛ ካመላለሱት በኋላ መጨረሻ ላይ
ሰጀስት አሜንድመንት ያደርጋሉ። መጨረሻ ላይ አፕሩቭ ኦፍ ቢል ያጸድቃሉ ረቂቁን። ኢፍ ዘ ማጆሪቲ ሳፖርት ፕሮፖዛል ዘ ቢል ኢዝ አፕሩቭድ። ማጆሪቲ ሳፖርት አሁን እዛ የህዝብ ተወካዮች ምክር ቤት ላይ ብዙ ማጆሪቲ ቮት ያለው ረቂቅ ምን ይደረጋል? ሴሌክት ይደረጋል። ከዛ ይጸድቃል ማለት ነው። አፕሩቭ ይደረጋል። ከዛ አራተኛ አሴንት ወይንም ደግሞ ሳይን ነው። ፕሬዚደንሻል አሴንት አፍተር አፕሩቫል ከጸደቀ በኋላ ባይ ሌጂስሌቸር ዘ ሎው ኢዝ ሰብሚትድ ቱ ፕሬዚደንት ፎር ሲግኔቸር። ስለዚህ ፕሬዚደንቱ ህጉ ከወጣ በኋላ ምን ያደርጋል? ይፈርማል ማለት ነው። ከዛም በኋላ ፐብሊኬሽን ኦፍ ሎ ኦር ፕሮሙልጌት ይባላል። ፕሮሙልጌሽን ምንድነው? የኢትዮጵያ ለው አሁን የሚታተመው በነጋሪት ጋዜጣ ነው። ነጋሪት ጋዜጣ ላይ ፓብሊሽ ይደረጋል። ለምንድነው ፓብሊሽ የሚደረገው? አክሰስ እንዲሆን ነው፣ ለሁሉም ሰው እንዲደረግ ሎ ቢካም ኢፌክቲቭ አፍተር ኢት ኢዝ ኦፊሻሊ ፓብሊሽ ነጋሪት ጋዜጣ። ኦኬ አሁን ደግሞ ሪፒል ኦፍ ሎ ነው። እንዴት ነው ህግ የሚሻረው? ህግ የሚሻረው እንዴት እንደሆነ ነው። ሪፒል ሪፈርስ ቱ ካንስሌሽን ኦር ሪሙቫል አን ኤግዚስቲንግ ሎ። ምን ማለት ነው? ሪፒል ማለት መሻል ማለት የነበረውን ህግ ካንስል ማድረግ ወይንም ደግሞ በቃ ሪሙቭ ማድረግ ነው። የነበረውን ህግ ማንሳት ማለት ነው። ኤግዚስቲንግ ሎ ሪሙቭ ማድረግ ነው ሪፒል ማለት። ሪዝን ፎር ሪፒል ለምንድን ነው ህግ የሚሻረው? ሎ ሜይ ቢ ሪፒልድ ኢፍ ዘይ ቢካም አውትዴትድ ኢንኮንሲስተንት ዊዝ ኒው ሎ ኦር ኖ ሎንገር ሱቴብል ፎር ሶሳይቲ። ህግ እንግዲህ የሚሻርበት ምክንያት አንድ ለሶሳይቱ ማይጠቅም ሆኖ ከተገኘ ነው። እናም ደግሞ አዲስ አሁን ህግ ሲወጣ ኢንኮንሲስተንት ከዛ አዲሱ ከወጣው ህግ ጋር የሚጣረስ ከሆነ የበፊቱ ህግ ምን ይደረጋል? ይሻራል ማለት ነው። ስለዚህ የሪፒል የሚደረገው ሁለት ታይፕ አለ፣ ኤክስፕሬስ እና ኢምፕላይድ። እሱን እንመልከት። ታይፕስ ኦፍ ሪፒል ኤክስፕሬስ ኦር ኢምፕላይድ። እነዚህ ነው የሁለቱን ልዩነት እንመልከት። ኤክስፕሬስ ሪፒል የምንለው ኤክስፕሬስ ሪፒል ኦከር ዌን ኒው ሎ ኤክስፕሊሲትሊ ስቴት ዛት አን ኤርሊየር ሎ ኢዝ ሪፒል። አሁን ኤክስፕሬስ ሪፒል ላይ ምንድን ነው የሚደረገው? ቀጥታ ለምሳሌ አንቀጽ 12 ከሆነ አርቲክል 12 ከሆነ የነበረው ህግ ይሄን አርቲክል 12 በዚህ በወጣው ህግ መሰረት ሽረነዋል ተብሎ ቀጥታ ይጻፋል። ኤክስፕሬስ ላይ ማለት ነው። አርቲክል 12 የነበረውን ህግ ቀጥታ አሁን በዚህ ህግ መሰረት ምን አድርገነዋል? ሽረነዋል ተብለዋል። ለምሳሌ መጨረሻ ላይ ሊጻፍ ይችላል። በኮንስቲቱሽኑ ለምሳሌ መጨረሻ ላይ አርቲክል 12 ተሽሮ ይሄ ነው አሁን የሚሰራው ህግ ተብሎ ቀጥታ ሲጻፍ ኤክስፕሬስ ሪፒል ይባላል። ይሄው ስቴት ዛት አን ኤርሊየር ሎው ኢዝ ሪፒልድ ተብሎ ሲጻፍ ኤክስፕሬስ። ኢምፕላይድ ደግሞ የምንለው መቼ ነው? ሪፒል ኦከር ዌን ኤ ኒው ሎው ኮንፍሊክት ዊዝ አን ኤግዚስቲንግ ሎው ሪፕሌስ ኢት። ለምሳሌ አርቲክል 12 አለ ብያቸዋለሁ። ለምሳሌ አርቲክል 12 ምን ይላል? ሰው መስራት ያለበት 8 ሰዓት ነው ይላል። በቀን ሰው የመንግስት ሰራተኛ 8 ሰዓት መስራት አለበት ይላል። አሁን ደግሞ የወጣው ህግ ምን ይላል? ሰው መስራት ያለበት 6 ሰዓት ነው ብሎ ይላል። 6 ሰዓት ነው ሰው መስራት ያለበት ይላል። ይሄ አሁን የወጣው ህግ ነው። ይሄ አርቲክል 12 በፊት የነበረው ህግ ነው እንበል ለምሳሌ ነው። ከዛም በኋላ ምንድን ነው የሚያደርገው? ቀጥታ ህጉ ይሄ ህግ በዚህ ተሽሯል ተብሎ አልተጻፈም። ነገር ግን እዚች ጋር ይሄ ስለተጻፈ ብቻ በግምት በቃ ያ ህግ ተሽሯል። አሁን እኮ የወጣው ህግ 6 ሰዓት ነው ብሎ 8 ሰዓት ሰው መስራት የለበትም ይባላል። ኮንፍሊክት ዊዝ ከዚህኛው ጋር ይጣረሳል። አሁን የሚጠቅመው ይሄኛው ነው ወይስ ይሄኛው ነው? ለሰው የሚጠቅመው ይሄ ነው። ስለዚህ ኮንፍሊክት ዊዝ ኤግዚስቲንግ ሎው ሲያደርግ ሪፕሌስ ይደረጋል። ኤክስፕሬስ ቀጥታ ተጽፏል፣ ይጻፋል። ከስር ሊሆን ይችላል፣ ከጀርባ ሊሆን ይችላል። ይሄ በዚህ ተሽሯል ተብሎ። ኢምፕላይድ ላይ ደግሞ በግምት ነው። አዲስ ህግ ሲወጣ ለምሳሌ አዋጅ ፕሮክላሜሽን ይወጣል። ሰው ከ12 ሰዓት በኋላ መውጣት አይችልም። ለምሳሌ ከዚህ በፊት የነበረው ህግ ሰው ከ2 ሰዓት ነው ወደ ቤት መግባት ያለበት ተብሎ ከዚህ በፊት የነበረው ህግ ሰው 2 ሰዓት መግባት አለበት ይላል በፊት የነበረው። አሁን ደግሞ አዋጅ ይወጣና አስቸኳይ ጊዜ አዋጅ ይመጣና ሰው 12 ሰዓት ነው መግባት አለበት ይላል። ስለዚህ ሰው ይሄ አሁን አልተጻፈም፣ ቀጥታ ኮንስቲቱሽን ላይ አልተጻፈም። 2 ሰዓት መግባት ነበረበት ነው የሚለው የድሮ ህግ። አሁን ግን አዋጁ ስንት ይላል? 12። ስለዚህ በግምት በቃ ያኛው ህግ እንደማይሰራ ነው ማለት ነው። አሁን 12 ሰዓቱ ነው የሚሰራው። እንደዛ ነው ልዩነቱ። ኢፌክት ኦፍ ሪፒል ህግ ከተሻረ በኋላ ኢፌክቱ ምንድን ነው? ዌን ሎው ኢዝ ሪፒልድ ኢት ኢዝ ጀነራሊ ስቶፕ ኦፕሬቲንግ ስሩ ሳም ፓስት አክሽን አንደር ሎው ሜይ ሪፒል ቫሊድ። ስለዚህ ህግ ከተሻረ በኋላ እንደ ድሮ ኦፕሬት ማድረግ አይችልም።
ጀነራሊ ምን ይሆናል? ስቶፕ ኦፕሬቲንግ። ሶ ሳም ፓስት አክሽን አንደር ዘ ሎው ሜይ ሪሜይን ቫሊድ። ከዚህ በፊት የሚደረጉ አክቶች ሊኖሩ ይችላሉ፣ በአዲሱ ህግ ግን ቫሊድ ይሆናሉ። አዲሱ በወጣ ህግ ትሪት ይደረጋሉ። ነገር ግን ያኛው ህግ አሁን ለምሳሌ ቅድም ያልኳችሁ 12 ሰዓት አሁን መግባት አለበት። የድሮ 2 ሰዓት የሚለው ጀነራሊ ያቆማል ማለት ነው። ከ2 ሰዓት በኋላ ውጭ ከተገኘ ትታሰራለህ ሚል ከሆነ መታሰር ትጀምራለህ። ስለዚህ ኢፌክቱ ይሄ ነው። ኮንክሉዥን አንደርስታንዲንግ ሎው ሜኪንግ ኤንድ ሪፒል ሄልፕስ ኤክስፕሌን ሃው ሊጋል ሲስተም አዳፕት ቱ ቼንጂንግ ሶሻል ኮንዲሽን። ስለዚህ ይሄ ጀነራል ሀሳቡ ምንድነው? ሜክ ሲደረግ ሪፒል ሲደረግ ሶሳይቱ ላይ ምንድነው ለውጥ የሚያመጣ? አሁን ለምሳሌ ኮንፍሊክት ሲኖር ነው አብዛኛው ጊዜ አስቸኳይ ጊዜ አዋጅ የሚወጣ። ያ ቼንጅ ሜክ ተደርጎ የነበረው ህግ አለ ቼንጅ ይደረጋል። ለምን? ከሶሳይቱ ጋር ለማገናኘት ማለት ነው። ስለዚህ አዳፕት ቱ ቼንጂንግ ሶሻል ኮንዲሽን ይሄ ነው ሀሳቡ። ቻፕተር 4 ይህንን ይመስል ነበረም። ቻናሉን ሳብስክራይብ አድርጉ። አመሰግናለሁ። መልካም ቆይታ